ያነበባችሁ? ይግዛት የሚል አለ፣ እሷ ትገዛ የሚል አለ። ትገዛ ተብሏል፣ እሱ የእሷ ስራ ነው። እሱ ይግዛት የሚል ደግሞ አለ የለም? ያነበበ አለ? የኛ ባል እሱን ይጠቅሳል፣ አልተጻፈም። ባል ገዢ ነው ይላል አይልም። ሚስት ገዛ እንጂ ባል ገዢ ነው አይልም። ሚስት ገዛ ይላል፣ መገዛት አለባት። ባል ግን ለሷ የሚገዛበት ሌላ ደግሞ ወግ አለ። እና ወንዶቹ ያልተጻፈልንን ጥቅሶች አንሰብስብ። እስቲ መጀመሪያ ለኛ የተጻፈውን እንፈጽም። ተገዢ ይላል፣ ግዛት ይላል አይልም። ሴት ትገዛ ይላል፣ ወንድ ይግዛ የሚል የለም። ሴት ትገዛ፣ ወንድ ግን ምን ያርጋት ነው? ይውደዳት ነው። ወንድ ይውደዳት ነው የሚለው። ጌታን እንደምታከብሩ እንጂ ማንሽ አንቺ ነግሪኝ ትበይ አሁን ነግሪኝ፣ ይሄም አለቀቀም ድገሚው፣ እሺ ጌቶች ያሉ እንደሱ አይደለም። የኛ የምንኖርበት ዓላማ ለየት ያለ። የጋብቻ ዋና ዓላማ ቅድም የዘረዘርናቸው እግረ መንገድ ያሉ ጥቅማ ጥቅሞች ሳይሆኑ ዋና ዓላማው ክርስቶስና ቤተ ክርስቲያንን ለማሳየት ነው። ለማን? መጽሐፍ ቅዱስ ብዛቱ ስንት ነው? መጽሐፍ ቅዱስ ብዛቱ እስቲ በደንብ አስተውሉና 67 66ቱ በወረቀት ተጽፎ ያለን ይሄው 66 በወረቀት ነው። ብዙ ሰው ይሄ ብቻ ይመስለዋል። 67ኛው ኤፒስል ወይም መልእክት ግን አንደኛ በሐዋርያት እጅ የተጻፈ አይደለም። በማን እጅ የተጻፈ ነው? በጌታ እጅ የተጻፈ። ሁለተኛ ክርስቲያን ብቻ የሚያነበው ወይም መንፈስ ቅዱስ ያለበት ሰው ብቻ የሚያነበው አይደለም። 67ኛው መጽሐፍ በጌታ እጅ የተጻፈ በሰው ሁሉ ፊት የምትነበቡ የክርስቶስ ምኖች መልእክቶች ናቸው። ዘ ኤፒስል ኦፍ ክራይስት ናቸው። ለምሳሌ ሮሜ መጽሐፍ ዘ ኤፒስል ኦፍ ፖል ቱ ኮሪንቲያንስ፣ ዘ ኤፒስል ኦፍ ፖል ቱ ኮሪንቲያንስ፣ የጳውሎስ ኤፒስል ለሮሜ፣ የጳውሎስ ኦኬ። ክርስቲያንሳ የክርስቶስ ኤፒስል ወይንም መልእክት ለጅማ ሰዎች ባለህበት ሀገር ያለው ከምባታ ሀገር ከሆነ በክርስቶስ እጅ የተጻፈ ለከምባታ ህዝቦች የተጻፈ ኤፒስል መልእክት ነው። ያለው ወለጋ ከሆነ ለወለጋ ሰዎች የተጻፈ መልእክት ነው። ይሰማል? ክርስቲያን ማለት በአካባቢው ላለ ማህበረሰብ የተጻፈ ምንድነው? መልእክት ነው። ጳውሎስ ምንድነው ያለው? በሰው ሁሉ ፊት ምን ምትነው እግዚአብሔር ቸር ስለሆነ ምን አረገ? አንድ መንፈስ ቅዱስ ላለባቸው ለሚረዱ እሱን ለሚፈልጉ ሰዎች መጽሐፍ ቅዱስ አዘጋጀ። ይህን መጽሐፍ ቅዱስ ብዙ ጊዜ እንኳን ያላመነው ያመነውም ብዙ አያነበውም፣ ስሜትም የለውም። አንዳንዴ እንቅልፍ እምቢ ሲለው ብቻ ይጠቀምበታል። ለማንበብ ሳይሆን ለመተኛት ይጠቀምበታል። እኔ እዚህ መጽሐፍ ቅዱስ ሳነብ እንቅልፍ ይመጣል የሚል ሰው እንቅልፍ እምቢ ሲለው ይከፍታል። ጠዋት መጽሐፍ ቅዱሱ ግርጌው ይገኛል። ስለዚህ ይሄን መጽሐፍ ቅዱስ ብዙ በውጭ ያለው ሰው ጭራሽ ከፍቶም ስለማያየው ስለማይረዳው፣ እግዚአብሔር ግን ደግ ስለሆነ 67ኛው መጽሐፍ እዚህ ውስጥ እንዳይጠረዝ አረገ። ምን አረገው? 67ኛው ክርስቶስ ኤፒስል አረገው፣ ጻፈውና በሰው ሁሉ ፊት ምን የሚነበብ አረገውና 67ኛውን መጽሐፍ ወይ መልእክት በየቦታው በተነው። መስሪያ ቤት ውስጥ፣ መብራት ኃይል ውስጥ፣ ውሃ ልማት ውስጥ አላልኩም፣ ቴሌ ውስጥ፣ ፖሊስ ሰራዊት ውስጥ፣ ጦር ሰራዊት ውስጥ 67ኛው መልእክት ተላከ። ስለዚህ እያንዳንዱ ክርስቲያን ምንድነው ላለበት ኢንቫይሮንመንት የጌታ የኢየሱስ ክርስቶስ ኤፒስል ነው። ስንት ሆነ ማለት ነው? አንድ ላይ 67። 67ኛው በቁሙ መሄደው። አሁን 67ኛው መጽሐፍ ክርስቲያን ወንድምና ክርስቲያን እህት የሚጋቡበት ምክንያት እና ትልቁ ዓላማ ቅድም ያልናቸው አህዛቦች የሚጋቡበት ምክንያት አይደለም። አህዛቦች የትዳርን ጥቅማ ጥቅሞች ዓላማ ብለው ይገቡበታል። የትዳርን ጥቅማ ጥቅሞች ዓላማዬ ብለው ይገቡበታል። እነዛ ጥቅማ ጥቅሞች ካልተሟሉ ዓላማ ብለው ስለያዙት ዓላማው ግቡን ስለማይመታ ይፈርሳል ማለት ነው። ክርስቲያን ጋር ስትመጡ ግን ጥቅማ ጥቅሞች ሌላ ናቸው፣ ዓላማው ሌላ ነው። የጋብቻ ዓላማው ክርስቶስና ቤተ ክርስቲያንን የሚነበብ መልእክት ሆኖ ለአካባቢ ለሰው
ማሳየት ነው። ስለዚህ ሽሮና በርበሬ በሚል የሚፈታ አይሆንም ማለት ነው። ምክንያቱም ዓላማው ሽሮ በርበሬ አይደለም። ዓላማው ቤት ውስጥ ያለ ነገር አይደለም። ዓላማው በአካባቢ ላለው ማህበረሰብ ክርስቶስና ቤተክርስቲያን መግለጥ። አሁን ኤፌሶን መጽሐፍ ላይ ሲመጡ ደግሞ እሱ በሰፈር እንዴት ነው ክርስቶስን የሚገልጠው? እሷ እንዴት ነው በሰፈር ውስጥ ቤተክርስቲያንን የምትገልጠው ለሚለው ኤፌሶንን ስናጠና ቆየን። ኤፌሶን ባል ክርስቶስን በሰፈር ውስጥ በትዳሩ ማሳየት የሚችልበት፣ ሚስት ደግሞ ቤተክርስቲያን ማሳየት የምትችልበት መርሆች አሉ። መርሆቹ ምንድን ናቸው? ለባል የተሰጠው ትንሽ ከበድ ይላል። ለሴት የተሰጠው ደግሞ ያ ባል ካሟላ ልታሟላ የምትችለው ነው። ቀላል ባይባልም ብዙ የሚከብድ አይደለም። ከዛ ስናጠና ምናለን ኤፌሶን ላይ ባሎች መጀመሪያ እንደ ራሳቸው ስጋ አድርገው ሚስቶቻቸውን ሊወዷቸው ይገባል። በሰፈር የሚያሳይ እሷ ደግሞ እሱን ትገዛለት፣ ሪስፔክት ትስጠው። በሁሉ አቅጣጫ ሚስቶች በስንቱ ነው የሚለው? በሁሉ ለባሎቻቸው ይገዙ። እሱ ደግሞ ይግዛት የሚል አለ የለም? አቤት ያነበባቸው ይግዛት የሚል አለ። እሷ ትገዛ የሚል አለ። ትገዛ ተብሏል። እሱ የእሷ ስራ ነው። እሱ ይግዛት የሚል ደግሞ አለ የለም? ያነበበ አለ? የእኛ ባል እሱን ይጠቅሳል። አልተጻፈም። ባልገዢ ነው ይላል አይልም። ሚስት ገዛ እንጂ ባልገዢ ነው አይልም። ሚስት ገዛ ይላል። መገዛት አለባት። ባል ግን ለእሷ የሚገዛበት ሌላ ደግሞ ወግ አለ። ምክንያቱም ኤፌሶን እንዲህ ትንሽ ቆርጠን ለምናቅ ሰዎች ሙሉን እውቀት ብንይዝ፣ ምክንያቱም አንዳንድ ሰው ሚስቱ ራሱ እኛ መሀል ማን እንደሆነች ማያቅ ሊኖር ይችላል። አንድ ጊዜ ጥያቄ ቀርቦልኛል ከዚህ ከግራ ክንፍ አካባቢና ሴቶች ለወንዶች ይገዙ የሚል የለም እንዴ ምናምን አለ እና አሁን ይሄ ወንድ ማሳው ምንድነው? እዚህ ቤት ያሉ ሴቶች ሁሉ እንዲገዙለት ነው። ገብቷል? የኔንም ሚስት ሊገዛ ያስባል ማለት ነው የሰው። አሁን ይሄ ምንድነው? ቆርጦ ማወቅ ይባላል። ገንጥሎ ማየት ማለት ነው። ንባቡ የሚስት ራስ ባልነው ነው ሐሳቡ እንጂ የዚህ ሁሉ ሴት ራስ ይሄ ሁሉ ወንድ ነው አይደለም። ለምሳሌ እኔ የሷ ራስ አይደለሁ። እኔ የሷ ራስ አይደለሁ። የሷ ራስ ካለ መጥቶ ማን ራስ አረገ ቢለኝስ? እኔ ማን ራስ ነኝ ማለት ነው? የሚስቴ ራስ ብቻ እንጂ እናንተ እኔ ምን አቀባኝ? መሰረት የሚስቱ ራስ ነው። እሷም ለዚህ ሁሉ ወንድ ተገዢ አልተባለችም፣ ለመሰረት ተገዢ ነው የተባለችው። እና ወንዶቹ ያልተጻፈልንን ጥቅሶች አንሰብስብ። እስቲ መጀመሪያ ለኛ የተጻፈውን እንፈጽም። ተገዢ ይላል፣ ግዛት ይላል አይልም። ሴት ትገዛ ይላል፣ ወንድ ይግዛ የሚል የለም። ሴት ትገዛ፣ ወንድ ግን ምን ያርጋት ነው? ይውደዳት ነው የሚል። ወንድ ይውደዳት ነው የሚለው። ምዕራፍ 5 ቁጥር 21 ሲጀምር ሴት ትገዛ ብሎ አይደለም የሚጀምረው እሱም ለሷ ይገዛ እሷም ለሱ ትገዛ ብሎ ነው የሚጀምረው። ሲጀምር submitting yourselves one to another in the fear of God ወይም ለእያንዳንዳችሁ ብሎታል። በቀላል ቋንቋ ምንድነው ብያለሁ? አንዳችሁ ለአንዳችሁ በክርስቶስ ፍርሃት የተገዛችሁ ነው። እኔም ለሷ እሷም ለኔ፣ ለሁለታችን የጻፈው አንተም ተገዛ እሷም ትገዛ የሚል እንጂ ግዛት ግዢው የሚል የለም። አሁን ለገዢው የተሰጠ መብት የለም፣ ለተገዢው የተሰጠ መብት ነው ያለው። ግን አገዛዙ እንዴት ነው? የምትገዛው እሷ ለኔ እኔ ለሷ የምገዛው በእግዚአብሔር ፍርሃት የምንገዛበት መንገድ ምንድን ነው ሲባል ማብራሪያ ይሰጠዋል። አንተ ለሷ የምትገዛው እያለ ያብራራል። ሚስቶቹ ከሴቶቹ ጀመረ ለጌታ እንደምትገዙ። መሰረቱ መገዛት ማለት መጨቆን ነው። ሰብሚት ብሎታል። ሰብሚት ማለት ሰሚሽን ነው፣ አክብሮት ማለት ነው። ጌታን እንደምታከብሩ እንጂ ማንሽ አንቺ ነግሪኝ እንዴ አሁን ነግሪኝ፣ ይሄም አለቀቀም ድገሚው፣ እሺ ጌቶች ያሉ እንደሱ አይደለም። ገብታችኋል? ሊኖር ይችላል ማለት እግር መተጣጠብ ሊኖር ይችላል።
ግን መግዛት የሚለው ወይም መገዛት የሚለው ነገር ሰሚሽን ነው። ሰሚት ማድረግ ማለት አክብሮት መስጠት፣ ቅድሚያ መስጠት ማለት ነው። ሴት የምትገዛበት መንገድ ተገዢ በሚለው ነው። ውደጂው አፍቅሪው በሚል አይደለም። ለሴት የምትገዛበት መንገድ የመገዛት መንገድ ነው፣ ሰሚሽን ነው። ራሷን ሰሚት ማድረግ ነው። ሚስቶች ሆይ ለጌታ እንደምትገዙ ለባሎቻቸው። ጴጥሮስ ይህንን ቋንቋ ጴጥሮስ እንደዚህ ይለዋል፣ በጌታ ያልሆኑ ባል ያላቸው ሴቶች ይገዙለት አይገዙለት? አቤት! ባል በጌታ አይደለም። ኢየሱስ ሲባል እንደውም ሊናደዱን ይችላል። ባል በጌታ አይደለም፣ እሷ በጌታ ነች። ትገዛለት እንዴ? አቤት! የስ እኔ ጌታ ነው ጌታ አንተ አይደለ አይባልም። ሰውየው እግዚአብሔር የለሽ እንኳ ቢሆን። ሚስቶች ሆይ ለወንጌል ላልታዘዙ ወንጌልን ላልተቀበሉ ባሎቻቸው ተገዙ። ከዛስ መልካሙን ኑሯችሁን መልካሙን ነገራችሁን አይተው እግዚአብሔርን ያከብራሉ። ባያወሩም በልባቸው ለእግዚአብሔር ይታዘዛሉ፣ እግዚአብሔርን ይፈራሉ። ሚስቴ ምን አይነት ትምህርት እንደሚያስተምሯት እንጃ፣ በጣም ነው የምትገዛልኝ። ሌላ ቦታ እኮ ተለያዩ ጦርነት ክፈቱ ነው የሚባለው። በእኛም እምነት ራሱ እንዴት ከእሷ ጋር ትኖራለህ ይሉኛል። እሷ ግን የምትገርም ነች መባል ነው ያለባት። ያላመነ ጴጥሮስ ነው ይሄንን የጻፈው። ያላመኑ ለወንጌል ትምህርት ያልታዘዙ ሰዎች ባሎች ቢኖሯቸው ስለ ጌታ ብላችሁ ተገዙላቸው። ምናልባት መታዘዛችሁ መገዛታችሁን አይተው በልባቸው ቢያንስ ወንጌልን መቃወም ያቆማሉ። ቢያንስ ኢየሱስን አይሳደቡ። ይሄ ለክርስቲያኖች እንኳን ላመነ ባል ላላመነው ወንድም እንዲገዙ መጽሐፍ ቅዱስ ያዛል። ለምን? ወንድ የሚለው ነገር የክርስትናና የእስልምና ጉዳይ ሳይሆን ለወንድ የተሰጠ ጾታዊ መብቱ ነው። ክርስቲያን ስለሆነ አይደለም ወንድ ይሆን ነው። እሱ ደግሞ በጌታ ስላልሆነ አይደለም ወንድም የሆነው። ወንድነት ተፈጥሯዊ ነገር ነው። ወንድ በተፈጥሮ ትዳር ተፈጥሯዊ ነገር ነው። ላላመንም ላመንም የሚሰጥ ነው። ወንድ ራስ ከወንድ ጋር ሴት ጸብ ልትፈጥረው የምትችለው ኢየሱስ የሚባለውን ጌታሽን ትክጃለሽ አትክጂም ሲባል ያኔ የዘላለም ሕይወት ጉዳይ ነው። ከሱ ጋር ያለው የ50 ዓመት እና የ30 ዓመት ጉዳይ ነው። የዘላለምን ነገር እና የ30 እና የ ዓመትን ሚዛን ላይ ማስቀመጥ ነው። በጣም ወድሃለሁ አይ ላቭ ዩ፣ ግን ከኢየሱስ አትበልጥብኝ። ኢየሱስ ሌላ ሌላ። ሚስቶች ሆይ ለጌታ እንደምትገዙ አድርጋችሁ ለባሎቻችሁ ተገዙ። ሰሚሽን ማለት ቅድሚያ ለባል መስጠት፣ ባል ሲያወራ ስሙት ማለት፣ ሪስፔክት መስጠት። ባል ዝም ጭጭ ብሎ ሚስት ሁሉንም ሙሉን ካወራች ልክ አይመጣም። አንዳንዴ ባሏ ከሷ የተሻለ እውቀት እንዳለው አንዳንድ መረዳት እንዳለው ለማሳየት አውቃለሁ። እሱ እድሉን መስጠት። እስቲ አንተ ምን ትላለህ ብላ በሰው ፊት ምንም ባያውቅ እንትማል ያለች ማጋጋል አለባት። ገብቶሃል? ባል በተፈጥሮ ይህን ይወዳል በሁሉ። እስቲ አንተ ምን ትላለህ? እስቲ እንደዚህ ብዙ ጊዜ አወራላቸዋለሁ። ሴቶቹ ሰሚሽን የሚያጡበት ነገር ይኖራል። ሰሚሽን የሚያጡበት ነገር፣ መገዛቱን የሚያጡበት ነገር ግን ባል መያዝ የሚገባውን ቦታ አሊዝ ሲል ሴቶች ያን ክፍተት ለመሙላት የግዳቸውን ወደ ወንድነት ይቀይራል። ወንዱ ያን ክፍተት አልሞላ ሲል ገብቷል። ነግራቸዋለሁ። አንዳንድ ቤት ስትገቡ እህቶች ሙሉን ፕሮግራም ይቆጣጠሩታል። አይቆጣጠሩ ሙሉን እነሱ ናቸው። ባል እንዳልኳቸው ጥግ ላይ ቁጭ ብሎ ፕሮግራሙን ይከታተል። በመጽሐፍ ቅዱስ ውስጥ አባታችን አብርሃም ከሱም ጋር የነበሩት እነ ኢዮብ ቀደም ብለው ያሉት እነ ኖህ፣ እነ ይስሐቅ፣ እነ ያዕቆብ፣ ሌሎችም የእምነት አባቶች፣ ነቢያቶች፣ ካህናቶች ወንዶቹ በቤታቸው እንደ ፕሪስት ነው የሚያገለግሉት። ለቤቱ እንደ ካህን ናቸው። እነ ኢዮብ ለቤቱ እንደ ፕሪስት ነው የሚያገለግሉት። አብርሃምን ምን አለው እግዚአብሔር? አንተ አለው ሳራ ላለው አንተ ለልጆች እግዚአብሔር መፍራት እንደምታስተምር አውቃለሁ። ሆሴ መጽሐፍ ላይ አንተም ቃሌን ረሳል እኔ ልጆችን ረሳለሁ። ወንዱ ላይ ፎከስ ያደርጋል እግዚአብሔር። ወንዱ በቤት ውስጥ ሃይ ፕሪስት ሆኖ ያገለግላል። ለቤቱ ማለት ነው እንደ ሃይ ፕሪስት ሆኖ ያገለግላል። ግን ሙሉን እህቶች መቆጣጠር ይላል። አንዳንድ ለወንዱ እስቲ ጸልይ መባል አለበት። ደህና ነን ሁሉም ነገር እንደዚህ ነው እንደዛ ነው እንደዚህ ነው። እስቲ ደግሞ አሁን ቃል እንካፈላለን። ታወጣለች እሷ በቃ ይወጣላትን ታወጣለች።
እስቲ እንካፈላለን። በተወደደ ሰዓት ሰማው በመዳን ቀን ረዳው ይላል። ይሄን ቃል ትንሽ አካፈላቸዋለሁ። እንግዳው ነው ባል ሁሉንም በጥሞና ይከታተል ጥግለው። አሁን ደግሞ እስቲ ቡና ቀርቧል። ለቡናው ደግሞ እንጸልያለን። እስቲ አሁን ስለቀረበው ማዕድ ደግሞ ባል አንድም ሙሉን ይከታተላል። ሙሉ አሁን ሴቷ ለምን እንዲሆነ ሲባል አትፈርድባትም። በቤት ውስጥ እንደ ሊቀ ካህናት ወይም እንደ ሃይ ፕሪስት አክት የሚያደርገው ሰው ያን አክት ማረካቃተው ያላት አማራጭ ቦታውን መሙላት። ስለዚህ ወንዶች በቤት ውስጥ ሴቶች ለወንዶች ምን የመስጠት ልማድ ማሳደግ አለባቸው? ሪስፔክት፣ ቅድሚያ። እንደ ሁሌ እንኳን እንግዳ በሌለበት እሷ ከሆነ ኮንትሮል የምታደርገው ሰው ሲመጣ እስቲ እሱ ያው ቤቱ አባወራ ያመሰግንልናል፣ እሱ አመስግኖልን እንበላለን ማለት። ከዛ እሱ ያሳጠረው የሚያርዝመው ተመስግኖ ሲበላ ለቤቱ ሞገስ አለው። ይሄንን ነው ማለት ሰሚሽን ማለት። ይሄን ገብቷችኋል? ሰሚሽን ሁሉንም ቡናውም ላይ እስቲ እንጸልያለን፣ ምሳውም ላይ እስቲ ደግሞ አሁን ስለማዕዱ እንጸልያለን። ገብቷል? ትንሽ በልተን ደግሞ እንዳቆም እስቲ አንድ ቃል አካፍላለሁ። አይ ለሱስ የሆነ ነገር መሰጠት አለበት። ገብቷል? ጨዋታዎች ላይ እስቲ ቆይ እንግዲህ አንተ ምን ትላለህ እስቲ ሚል ነገር ለሱ መስጠት አለበት። ይሄ ነው ሰብሚሽን፣ ሪስፔክት ማድረግ ማለት ነው። ገብቷችኋል? ለሷም ኩራቷ ይመስለኛል። ባሏ አንዳንድ ባይገባውም አስተያየት ሲሰጥ ለሷ እኮ ክብር ያመጣል አይደል? እኔ ምንድነው እንግዲህ እንደምረዳው ሲል ራሱ የሚጨምረው ነገር አለ። ገብቷል? አባቶ ዋይዝ አድርገን ጥበብ ስጠን፣ ዊዝደም ጂዘዝ። እኛ እኮ እንጀራ በወጥ አላነሰንም፣ ያነሰን ዊዝደም ነው። እንጀራው አለ፣ ወጡ አለ፣ ጦርነቱም አለ። ምን ነው ሲባል ጥበብ፣ ዊዝደም። ለምን የምትገዛለት አንድ ሴት ምን ይለሱ ብትልስ ነው? ለምንድን ነው እኔ ለሱ እኔ ጌታ ኢየሱስ ብቻ ነው? አይ ሁሉም ጥቅሱ በየቦታው ነው የሚገባው። አለ ቦታው ጥቅስ አይገባም። በትዳር ላይ ራስ ኢየሱስ አይደለም። በትዳር ላይ ራስ ኢየሱስ አይደለም። ራስ ኢየሱስ ከሆነ በትዳሩ ስለሚፈጠረው ችግር ሁሉ ተጠያቂው ማን ነው? ኢየሱስ ነው ማለት እና የመኖሪያ ቤት ራስ አይደለም ኢየሱስ። ነግራቸዋለሁ። የዚህ ቤት ራስ ክርስቶስ ነው የሚል ጥቅስ ብዙ ጴንጤዎች ቤት አለ የለም? አለ የለም? እሱ ጥቅስ ግን ከስሩ ምዕራፍና ቁጥር አለው የለው? ለምን? መጽሐፍ ቅዱስ ውስጥ ስለሌለ። ማን ነው መጀመሪያ የጻፈው በቤት ውስጥ ራስ መሆን ያቃተው? አንድ ጴንጤ እና ቢያይ ምንም ራስ ሊሆን አልቻለም። ሴትዮዋ ስታረገው የዚህ ቤት ራስ ማን ነው? ዛድኒስ እኔ እጄን አጥብ ያለው ከኃላፊነት ነፃ ነኝ። ያችን ጥቅስ ደግሞ ሌላው ያልገባው በጄሶ እየሰራ ቤቱ ላይ አንጠለጠለ ማለት ነው። አንድ ጥቅስ ሁልጊዜ ምዕራፍና ቁጥር ከሌለው የእግዚአብሔር አይደለም። በኢየሱስም ስም ጻፈው፣ በእግዚአብሔር ስም ጻፈው፣ በማርያም ስም ጻፈው። ምዕራፍና ቁጥር ከሌለው ጥቅሱ ሰው ወይ ለክፋቱ ወይ ለተንኮሉ ወይ ለሽንፈቱ የጠቀሰው ጥቅስ፣ ኃላፊነት ላለመወጣት ሲል የጠቀሰው ጥቅስ። በመኖሪያ ቤት ውስጥ ኢየሱስ ራስ አይደለም። እንዴ ምንድነው? እንደው አወረድ ነው እኮ። የመኖሪያ ቤት ራስ ማን ነው? ወንዱ አባወራው። ጥፋቱንም በረከቱንም መጀመሪያ የሚቀምሰው ጥፋትም ሲኖር ሂሳቧን መጀመሪያ የሚያወራርደው እሱ። ሔዋን ቅርጥፍ አርጋ በልታ ሁለት ነገር ተረገመች፣ ስትጸንሽና ስትወልጂ በጭንቃል። ሰውየውንስ በስም አሸክመው አትብላ ካልኩ በልታሃልና፣ በልታችኋል እንኳን አላለም፣ በልታሃልን። ምድር ካንተ የተነሳ ተረገመች። ምን እንደዚህ ሆነብህ? በጣር በልፋት በጋር ትበላታለህ። አፈር ነህና ወደ አፈር ትመልሰ። እንደው እሷን እኮ አፈር ነሽና አላለ። አፈር እሱ ጋር ከመረው። ለምን? ሴትዮዋን የመምራት መንገድ የማሳየት ኃላፊነት የሱ ነበር እንጂ እግዚአብሔር ሴትዮዋን ሔዋን ይህን ዛፍ ተጠንቀቂ እባብ የሚባል አለ እያለ እግዚአብሔር አይደለም። ባል ማሳየት የሚገባው ነገር ነበረ ማለት ነው።
ክርስቶስ ደግሞ የቤተ ክርስቲያን ራስ እንደሆነ እርሱም ክርስቶስ የቤተ ክርስቲያን ራስ የሆነው አካሉን እንዲጨቁን ነው አይደለም? አካሉን የሚያድን ዋው! አካሉን የሚያድን እንደሆነ ባል የሚስት ራስ ነውና ልክ ሚስት የሚስት ራስ የሆነበት ምክንያት አካሉን ሚስቱን ምን ለማድረግ ነው? ለማዳን፣ ሴቭ ለማድረግ፣ ኬሪንግ ለማድረግ፣ ለመንከባከብ እንዳትጎሳቆል የሱ ሚስት ነች። ምን ሆነዋል እሱ ላንተም ውርደት ስለሆነ ኬር ማድረግ ይኸውልህ። አይ መልሶ አነባበቡ ነው። ክርስቶስ ደግሞ የቤተ ክርስቲያን ራስ እንደሆነ አለና ለምንድን ነው የሆኑ ሲባል እርሱም አካሉን የሚያድን እንደሆነ ባል ሚስት ራስ። ልክ ባል ሚስት ራስ የሚሆንበት ምክንያት አካሉን ሚስቱን ለመጨቆን አይደለም። አካሉን ሚስቱን ለማድረግ ነው፣ ኬሪንግ ለማድረግ ነው፣ ሴቭ ለማድረግ ነው። ቀጥለው ዳሩ ግን ቤተ ክርስቲያን ለሴቶች ነው ለክርስቶስ እንደምትገዛ እንዲሁ ማለት ነው። ሚስቶች ደግሞ በሁሉ ለባሎቻቸው ይገዙ። ስሙ፣ ዘመናዊውን ምክር አትስሙ። ዘመናዊ የተባሉ ምክሮችና አስተሳሰቦች ሁሉ 10 ዓመት ሲያልፉ ባህላዊ ነው የሚሆኑት፣ አያዋጡም። በአንድ ወቅት ዘመናዊ የተባለ ነገር የሆነ ሰዓት ሲመጣ እንትን ይላል። የእግዚአብሔር ቃል ዘላለማዊ ነው ብለናል። ዘመናዊም ባህላዊም አይደለም። ይሄ ነው የሚሻለን። ሚስቶች በስንት ነገር ሁሉ ዘመኑ በጣም ከባድ ቢሆንም ባልም እንደ ባል አክት ማድረግ ባይችልም ባል እንደ ክርስቶስ አክት በሚያደርግበት ቦታ ሚስቶች እስከ በሁሉ ነገር ይገዙ ይላል መጽሐፍ። ለሱ ሰሚት ያድርጉ ራሳቸው። ሐሳቦች ሊኖሩ ይችላሉ፣ ዲስከስ የሚደረጉ ነገሮች ይችላሉ። ከዛ የምታምኝበትን ነገር ማቅረብ፣ እሱም የተሻለ ነገር እንትን ካለ ኦኬ ሰሚት ማድረግ፣ ራስን ማስገዛት። ለሴቶች እህቶቻችን ተጽፏል። ሴቶቹ አንድ ጥያቄ አለባቸው። መገዛት በጣም ቀላል ነው፣ ግን የምትገዛለት አይነት ወንድ ሲሆን ነው ይሏል። መገዛት ለኛ ቀላል ነው፣ እንደውም ይመችናል። ብዙ ነገር እኮ እሱ ላይ በቃ ኃላፊነት ጥሩ ኑሮ መኖር ነው እንደውም ለኛ የተሻለ ነው፣ ግን እሱ የምትገዛለት አይደለም ይላል። የሚገዛለት አይነት ያልሆነ ወንድ ማን ነው ሲባል ሴቶች ወንዶች ጋር የሚፈልጉት ነገር ዕውቀትም ሀብትም መልክም ቁመትም ምንም አይደለም። የሚፈልጉት ነገር ኬሪንግ ነው። ኬር የሚያደርግላቸው ሰው ነው የሚፈልጉት። ኬሪንግ ደግሞ የሚገለጠው ዳሩ ግን ቤተክርስቲያን ለቁስ እንደምትገኝ እንዲሁ ሰዎች በሁሉ ለባሎቻቸው ይገዙ ካለ ማለት ቁጥር 5 እና 6 ባሎች ሆይ ሴቶች የሚፈልጉት ይሄን እንዲህ አይነት ባል ካገኘው እኔ ግጥም አድርጌ ነው መገዛው የሚሉ ብቻ እሱ እንደዚህ አይነት ይሆንልኝ ይላሉ። በተለይ ያላገባችሁ ስሙ። እኛ እንኳን ያው ግቡም ያስተምረናል፣ ግቡም ለውጦናል። ግቡ ራሱ ይቀርጻል። ያላገባ ገነት ብቻ ስለ እንዳትገባ ቤት ስራም አለ፣ አሳይመንት አለ። ያለዚያ ትዳር ትንሽ ሲኦል ነው የሚሆነው፣ ትንሽዬ ሲኦል። ባሎች ሆይ ካወቅበት ትንሽዬ ገነት ታደርገዋል፣ ትንሽዬ ገነት ታደርገዋል። በቃ ቤትህ ይናፍቃል፣ ወደ ቤትህ ሩጥ ይላል። ሌላ ቦታ አያምርም። ቤትህ ስትገባ ሆም ስዊት ሆም እንደሚሉት ነጮቹ ደስ ብሎ ትገባለህ። ያለዚያ ትንሽ ሲኦል ነው።